የተመሰገነ ይሁን። እንግዲህ ሰላም ሰላም እንባባልና ወደ ዛሬው ጥናታችን እንሄዳለን። ጸጋና ሰላም ይብዛላችሁ ወገኖች፣ እንዴት ናችሁ? እንኳን ደህና መጣችሁ። አሜን አሜን። እንኳን ደህና ቆየህን። ሰላም ቅዱሳን እንደምን ሰነበታችሁ? ይሄው ዛሬ ደግሞ በቀናችን በእድሜ ተጨምሮልን ተገናኝተናል። ስሙ ክቡር ይሁን፣ ተባረኩ። አሜን። አስመረትዬ እንኳን ደህና መጣሽ። የጌታ ሰላም ለሁላችሁ ይሁን። ያላችሁበት እንደምን ቆይት? አሜን። ፓስተር ደህና ነን፣ እንኳን ደህና መጣ። ሰላም ሰላም ቅዱሳን እንደምን ሰነበታችሁ? ገባሁ መሰለኝ አቋርጬ የሰው እንትን ምክንያቱም ምናፍቂያችሁ ስለነበር ደግሞ ዛሬ ሰዓቱ ተሳስቼ ነው ወይስ አልጀምራሉ ብዬ እኮ አቋርጬ ሌቱ ናችሁ ነው ዛሬ ምንድን ነው? ጌታ ይመጣል፣ ተስፋችን እሱ ነው። አሜን። ወንጌላዊ እንኳን ደህና መጣ። አንድ 15 ደቂቃ ነው ሌት ሆነን ነበር። እንደዛ ነው። ሰላም ሰላም፣ እንዴት ሰነበታችሁ? የጌታ ሰላም ይብዛላችሁ። እኔ ደህና ነኝ። ስለተገናኘን እግዚአብሔር እናመሰግናለን። አሜን። ዶክተር ሰላም ይብዛልህ፣ ተባረክ። እሺ እንግዲህ እግዚአብሔር የተመሰገነ ይሁን። ማህሌትዬ እንኳን ደህና ገባሽ። እንግዲህ ባለፈው እናጠና የነበረው ቆላሲያስ ወደ ቆላሲያስ ሰዎች ምዕራፍ 2 ነበርና ጨርሰነዋል። ምዕራፉን ግን ወደ መጨረሻ ባሉት ላይ እንነጋገራለን ድጋሚ ተባብለን ነበርና ዘኑ ነው ያው የሚያስጠናን። ዛሬ ጉዳይ ገጥሞት ስለነበረ እኔ ተቀብዬ ነው ማለት ነው። እና አነባዋለሁ ወደ መጨረሻ ያለውን ሀሳብ በጣም ልንነጋገርበት የሚገባ ነገር ስለሆነ እንግዲህ ከቁጥር 20 ጀምሬ ሳነበው ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ስርዓትና ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉት ትእዛዝ በዓለም እንደምትኖሩ ስለምን ትገዛላችሁ? እነዚህ ሁሉ በመደረግ ሊጠፉ ተወስነዋልና። ይህ እንደ ገዛ ፍቃድ በማምለክና በትህትና ስጋንም በመጨቆን ጥበብ ያለው ይመስላል። ነገር ግን ስጋ ያለ ልክ እንዳይጠግብ ለመከልከል ምንም አይጠቅምም ይላልና። እንግዲህ ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ ይላልና የሞተ ሰው የማያከብረው ስርዓት አለና እነዚህ 22 ላይ የተጠቀሱት አትንካ፣ አትቅመስ የሚሉትን ነገሮች እስቲ ዘርዘር አድርገን የትኛውን ክፍል ማለቱ እንደሆነ ምን ማለቱ እንደሆነ በአጠቃላይ በዚህ ሀሳብ ላይ እንነጋገራለን። ስማችሁን ስጡኝ። እንዳልኳቸው አጭር ሰዓት ነው ያለችን። ገባ ገባ በሉ። ዮሐና በይ እንግዲህ እኔን እንትን በይ፣ ሁሉም ዝም ስላሉ። እሺ አስመረትዬ ግቢ። እሺ እንግዲህ እኛ የዳነው ለአንዴና ለመጨረሻ ጊዜ በመስቀል ላይ ተፈጸመ ያለ ውስጥ ነው የገባ ነው። ካሁን በኋላ ሰርተን የምንቀያይረው ነገር የለም። ቅድስናችን ክርስቶስ ስለሆነ ማለት ነው። እና ለዚህ ዓለም መርህ ከክርስቶስ ጋር ከሞታችሁ ታዲያ ለምን እንደዚህ ዓለም ሰው ለሕጎች ተገዥ ትሆናላችሁ ሲል አንዳንድ በቃ ክርስቶስ ያላላቸው ነገር ያው የነበርንበት
ሃይማኖት ውስጥ ያሉ ማለት ነው። ሮብ ቀን እንደዚህ አይደረግም፣ አርብ ቀን እንደዚህ አይደረግም፣ ቡና አይጠጣም፣ አይቆላም፣ ብዙ ነገሮች አሉ፣ ማጣጣዎች ነበሩ በዛን ጊዜና እነዚህ ምንም አትያዝ፣ አትቅመስ፣ አትንካ እንደሚሉት እነዚህ ሁሉ በሰው ትእዛዝና ትምህርት ላይ ተመሰረቱ ስለሆኑ ነው የሚለው። ስለዚህ አሁን እኛ አዘር ዌይ ስናየው ክርስቶስ ምን አስተማረ ነው፣ ሐዋርያት ምን አስተማሩ ነው። ስለዚህ ከዛ ውጭ የሆነ እነሱ ካስተማሩን ክርስቶስ ካስተማረን ውጭ የሆነ ነገር ሁሉ ከሱ ያልሆነ ነገር ለእኛ ምንም ነገር አይረባንም። እንዴት ማለት ነው? በቃ በጸጋ የተቀበልነው በስራ ልንፈጽም ስንሞክር ማለት ነው። እንዲያውም ሌላ ቦታ ክርስቶስ ሲናገር ምን አለ? ከአፍ የሚወጣ እንጂ ወደ ውስጥ የሚገባው ሳይሆን የሚወጣው ነው አለ። ይቅርታ ፔሪ ስታፕ ጉድ ገርል ስታፕ። ይቅርታ። ስለዚህ እስቲ ዞር ልበል፣ ውሻዋ ትንሽ እያስቸገረች ነው። አዲስ ውሻ ስለሆነች አዳፕት እስክታደርግ ድረስ ትላለች። እንደ ህፃን ልጅ ቢዚ ስትሆን አቴንሽን ስጠኝ ብላ፣ ያው እንግዲህ ኔቸር ነው፣ ምን እናርገው። እና ይገርመኛል የእሷን ተፈጥሮ እያየሁ ማለት ነው። እና ኤኒዌይ ወደ እንትን ልመለስ፣ ፎከስ ላድርግ እና ምንድን ነው እዚህ ወደኋላ እንዳንመለስ ነው እንግዲህ ፋውንዴሽን ካረጉልን እነሱ ከመሰረቱልን በኋላ እንዲያውም አንድ ቦታ ሲናገር እኛ እዚህ ፋውንዴሽኑን ከጨረስላችሁ ሌላ ነገር አትጨምሩ ብሎ የሆነ የትኛው ቦታ እንደሆነ አላስታውስም ተናግሯል። ስለዚህ ምንድን ነው የሚለው እዚህ ጋር እነዚህ አይነቱ በሰው ትእዛዝና ትምህርት ላይ የተመሰረቱ ስለሆኑ ማን ሰው የፈጠረው ትእዛዝ ማለት ነው። ከክርስቶስ ካለው ሐዋርያት ካሉት የወጣ ማለት ነው። ስለሆኑ በተግባር ላይ ሲውሉ ጠፊ ናቸው። there is no ምንም ለሰው ምንም የሚያደርገው ነገር የለም። ስለዚህ ዋናው የልብ ጉዳይ ነው። ምክንያቱም የመገረዝም ያለመገረዝም ከዚህ ፊት ተምረናል። እንደገና ተመልሶ ምን ነክቷችሁ ነው ወደዛ ተመለሳችሁትም ሌላ ቦታም አንብበናል። ስለዚህ እነዚህ ነገሮች በገዛ ራስ ላይ ከሚፈጥሩት የአምልኮ ስሜት which means there is nothing ለራስ ለስሜትህ አደረኩ ብለህ ታደርገዋለህ እንጂ የአምልኮ ስሜት ይፈጥራሉ እንጂ ምንም በሶላችን ውስጥ ምንም የሚያመጡት ለውጥ የለም። እና እንድንጠነቀቅ ነው። አንዴ ድነናል ማለት ዝም ብለን ኃጢአት እንደፈለግን ልንሰራ ሳይሆን በጸጋ ስለዳንን እኛ ከተቀበልነው ወይ ከተማርነው ወይ ክርስቶስ ካስተማረን ውጪ ሌላ ነገር መጥቶ ያ የመስቀሉን ትንሽ ያደርገዋል፣ ዋጋውን ይቀንሳል ማለት ልክ በራስህ ጥረህ ለመዳን እንደምትፈልግ አይነት ነገርና ጭንቅ ነው እንዲያም የሚያመጣው። ይሄ አደረግኩ አላደረግኩም ኮንዴምኔሽን ያመጣል ማለት ነው ይሄ ነገር። እና በራስህ ጥረህ ጽድቅን ልትፈልግ የሞከርክ ነው ማለት ነው። እና እኔ የሚገባኝ ይሄ ነው። በቃ በዚህ ለሌሎች ደግሞ ጊዜ እንድሰጥ ጌታ ይባርካችሁ። አይ ጥሩ ብለሻል አስመረትዬ። ይሄው ነው እንግዲህ ከነበርንበት ስናይ በትክክል ገልጸሽዋል። ደግሞ ከብሉይ ኪዳን ደግሞ መጽሐፍት ከዚህ ከአዲስ ኪዳን ጋራ የማይስማሙ አትንካ፣ ትቅመስ አምን የሚል ሀሳብ ካለ እስቲ እሱንም ደግሞ እየገለጣችሁ አስተምሩ። ለምሳሌ አሁን አድቬንቲስት የሚባል እዚህ ያለውበት ሀገር ብዙ አድቬንቲስቶች አሉ፣ ሰንበትን አክባሪዎች ነን ባዮች ናቸው። እና ያም አንዱ አትንካ አትቅመስ ነው እንግዲህ። እና እስቲ ከብሉይ ሌሎችን የሚጠቀሱ ካሉ ግባ። እሺ እዚህ አብረን አለን ያልሻቸው ሰዎች አለን ስትይ ጊዜ እነዚህ አድቨንቲስቶች ሰባተኛ ቀን አክባሪዎች ያው ነው እንዳልሽው ነው። እነሱም ያው እዚህ ውስጥ የምታካትቻቸው ናቸው። ምክንያቱም እዚህ እየተናገረ ያለው የአምልኮ መልክ ወይም ሃይማኖታዊ
መልክ ስላለው ነገር ስለሆነ የሚናገረው እነሱም ሃይማኖት ነው ብለው ነው እንግዲህ ሰንበትን ቀን ካላከበርክ አይሆንም። ኤሊን ጂ ዋይት የምትባል ሴት እግዚአብሔር ገለጠልኝ ሰንበትን ማክበር አለባችሁ ብላ መጽሐፍ ስለሰጠቻቸው ነው። ትልቅ መጽሐፍ አለ እና በሷ መጽሐፍ ላይ ተመስርተው ነው እነሱ ያንን እንትን የሚሉት። እና ወገኖች ሁላችሁንም በድጋሚ ሰላም እላችኋለሁኝ። ቅድም ዘገየነው እንቅልፍ ጥሎኝ ነው። እንቅልፍ ወሰደኝ፣ ደከመኝ እና በዛ ምክንያት ነው። ስጋ እኮ አንዳንዴ በቃ ቦዲያችን ይደክማል ማለት ነው። እና አልተኛውም ነበር። 1-2 ሰዓት ለወደፊቱን ያላረም አደርጋለሁ አይደለም እንትን እኮ እየጠበቅኩ እያየሁት እኮ ነው። እዚህ ተዘጋጅቼ እያየሁት ወሰደኝ። ለኑ ወይ ጣልቃ ስገባ ከዚህ በፊት ስለዚህ ነገር ተነጋግረን ነበር አይደለም እንዴ? በህይወት ይቅርና 10 ደቂቃ መዘግየት ሳይሆን ከዛ የበለጠ ብዙ ነገሮች ይመጣሉ። ስለዚህ ከዚህ በፊት ይህች ነገር ያነሳኋት ለምንድን ነው? we shouldn't feel bad when this type of things happen. የሰው ልጅ ያልጠበቀው ነገር ይመጣ። you could be drop dead, I'm sorry. እሺ ሞተ ብትኖርስ ኖሮ what are we going to say? ለምን? ስለዚህ እነዚህን ብዙ ኤክስፕላኔሽን አያስፈልግም። ዘገየ ቅድም ዮሐና ተናገረች እንደዚህ ስለሆነ ነው ብላ ዘጋችሁ። so there is no reason to come. let's just ብዙም ታይም የለንም. let's focus on the እንትኑ ላይ። እሺ እግዚአብሔር የተመሰገነ ይሁን። እንግዲህ ወደ ቃሉ ስንመጣ በዚህ ቁጥር 22 እና 23 ላይ ዲቴል እያንዳንዱን ነገር እንመልከት ብለን ካልን በመጀመሪያ ስለ የአምልኮ መልክ ስለተሰጠው አካሄድ ነው እየተናገረ ያለው። ግን መንፈሳዊ ስላልሆነ የአምልኮ መልክ ስለተሰጠው ነገር ነው የሚናገረው። ይህ የአምልኮ መልክ ቢሰጠውም መንፈሳዊ አይደለም ያለን ነው። መንፈሳዊ አይደለም ምንም እንኳን አትቅመስ አትንካ የሚል ነገር ቢኖረውም እኛም ጋር እኮ አለ። እኛም እኮ እኛ የአዲስ ኪዳን ሰዎችን ብንሆን እኮ ማድረግ የሚገቡን ነገሮች አሉ፣ ማድረግ የማይገባን ነገር አለ። እንዴት መኖር እንደሚገባን መጽሐፍ ቅዱስ ይነግረናል። ይሄኛው እዚህ እየተናገረ ያለው እንደ ሰው ስርዓትና ትምህርት ይላል። እንደ ሰው ስርዓትና ትምህርት፣ እንደ ወንጌል ትምህርት አይደለም ያለው። ሌላ ትምህርት አለ ማለት ነው። በቃ ሌላ ሰዎች ይህን ብናደርግ እግዚአብሔር ይወደዋል፣ ይህን ባናደርግ ይህንን ደግሞ ብናደርግ እንደዚህ አይነት ነገር ይሄ አትያዝ አትቅመስ የሚለው አትንካ የሚለው እዛው ብዙ ነገሮችን የሚያካትት ነው እና እግዚአብሔር ይወደዋል ብለው የሚያስቡ አሉ ማለት ነው። እና ይሄ የሰው ትምህርት ነው ማለት ነው። እንግዲህ ትምህርት ሲባል 3 ትምህርት ነው ያለው። የአጋንንት ትምህርት የሚባል አለ፣ የሰው ትምህርት የሚባል አለ፣ የክርስቶስ ትምህርት የሚባል አለ። ሃይማኖትን በተመለከተ ማለት ነው፣ ስለሌላ አይደለም። እና ስለዚህ ይሄኛው ያንን ነው የሚናገረው ማለት ነው። እንደ ወንጌል እውነት ያልሆነ ትምህርት አለ ማለት ነው። እና በዛ ላይ ተመስርታችሁ እንዴት አትያዝ አትቅመስ አትንካ ለሚሏችሁ ነገር እንዴ በምን መረጃ ነው ምንን መሰረት አድርጋችሁ ነው የምትገዙት? ይሄ እንዲህ ሲል እንዲህ ይሄ እኮ 1000 ጊዜ የሃይማኖት መልክ ይኖረው እንጂ መንፈሳዊ አይደለም፣ ከእግዚአብሔርም አይደለም። ያውም እኮ ምን እንዳለ ታውቃላችሁ? እዚህ ጋር በዓለም እንደምትኖሩ በዓለም እንደምትኖሩ ሲል ምን ማለት ነው እንዴ? ጌታ ኢየሱስ ክርስቶስ ምንድነው ያለው? ከዓለም አይደላችሁም በዓለም ናችሁ አይደለም እንዴ ያለው? እና በዓለም እንደምትኖሩ ሲል በዓለም አይደላችሁም ለማለት ነው አይደለም። በዓለም እንደምትኖሩ ማለት ይሄ እንደ ዓለማውያን ይሄ ዓለማውያኖች ማለት ነው፣ በጌታ ያልሆኑ ሰዎች
እንደሚኖሩት ኑሮ ልክ እነሱ እንደሚኖሩት አይነት በእነሱ አይነት አካሄድ እንዴት ነው እናንተ አትቅመስ አትንካት ምናምን በሚለው ነገር የምትገዙት? ምንም እኮ አይጠቅማችሁ፣ መንፈሳዊ አይደለም፣ ህይወት የለበትም ነው። እንደውም ሰዎች ይህንን በማድረጋቸው እነሱ እንደሚያስቡት ሳይሆን እነዚህ ነገሮች ሁሉ ሊጠፉ ተወስነዋል። ትምህርቱም ይጠፋል። በዛ ሁኔታ ላይ ያሉትም በሙሉ ይጠፋሉ ማለት ነው ወደ ክርስቶስ እስካልመጡ ድረስ። እነዚህ ሁሉ በመደረግ ሊጠፉ ተወስነዋልና ይላል። እና ይሄ ነገር ደግሞ ምንድነው ሲባል ሰው የፈጠረው እንደገዛ ፈቃዱ እግዚአብሔርን አመልካለሁ ብሎ ራሱ የፈጠረው ትምህርት አጋንንት የሰጠው ሊያቀበለው ሊሆን ይችላል። ስጋና ደም ወይም የራስ ጥበብና ማስተዋል የሚባለው ነገር ከክርስቶስ ትምህርት ጋር አብረው ማይሄዱ ነገሮች የሰጡት ፊድ ያደረጉት የመገቡት ነገር ነው የሚሆን ማለት ነው። እና ስለዚህ ይሄ እንደገዛ ፈቃድ ሃይማኖትን ኤክሰርሳይዝ እምነትን ኤክሰርሳይዝ ማድረግ ማለት ነው። እንደገዛ ፈቃድ እግዚአብሔርን እናመልካለን የምንለው ነገር ነው። ሲታይ እንደውም በቃ ፎከስ ስለሚያደርጉ እንዴ አትንካ፣ እንዴ አትቅመስ፣ አትንካ ምናምን የሚል ነገር ስላለው ልክ በቃ የተገዙ ለእግዚአብሔር የተገዙ ይመስላል እና እግዚአብሔርን የፈሩ እግዚአብሔርን ደስ ለማሰኘት የቀኑ አይነት ነገር ይመስላል። ያ ማለት ራሳቸውን ያዋረዱ ለእግዚአብሔር ያስገዙ አይነት ነገር። እንግዲህ እግዚአብሔርን ለሰው ሰው ራሱን ለእግዚአብሔር ሲያስገዛ ትሁት ሆኗል ማለት ነው። ስለዚህ በትህትና በማምለክና በትህትና ስጋንን በመጨቆን ጥበብ ያለው ይመስላል። ውጩን አሁን ምናልባት ሰዎች የሚመሰክሩላቸው ሰዎች ሊኖሩ ይችላሉ እንደነሱ ለምን ስለሚመስል ማለት ነው። እንዲህ አትንካ፣ እነሱ እኮ እንዲህ አይነቁም፣ እንደዚህ እኮ አደርጉም ምናምን ሲባል ነገሩ የማድረግና ያለ ማድረግ ጉዳይ ሳይሆን አንደኛ ኢቭን እንኳን የሚያደርጉት ነገር ራሱ ስጋን ያለ ልክ እንዳይጠግብ ለመከልከል ምንም አይጠቅምም። ይበሉ እንጂ እነሱ አትንካ አትቅመስ ምናምን ይበሉ ይመስላል እንጂ ስጋን እና ሐዋርያው ጳውሎስ እየጎሰሙ ለእግዚአብሔር እንደሚያስገዙት የሚያስገዙትን ያህል አቅም የላቸውም እነዚህ። እና ስለዚህ ይሄ በሙሉ እንደዛ ነው። ስለዚህ በእኛም እንግዲህ ይሄ ስጋ ነው። ስጋ አለ አይደለ? የሚያስፈልገው ምንድን ነው? የሚያስፈልገው በስጋ መመላለስ፣ ስጋን አፕዴት ማድረግ፣ ስጋን አፕግሬድ ወይም አፕዴት ማድረግ ሳይሆን ስጋን መግደል ነው የሚያስፈልገው። መጽሐፍ ቅዱሳችን እንደሚናገረው ብልቶቻችሁን ግደሉ ነው የሚለው። መጀመሪያ ለእግዚአብሔር ለመገዛት ስጋን መግደል ነው እንጂ ሞተስ ከኃጢአቱ ጸድቋልና ተብሎ እንደተጻፈው ማለት ነው። ከኃጢአቱ ጸድቋል ማለት ከኃጢአቱ ተገላግሏል ማለት ነው። በምንድን ነው ሰው ከኃጢአቱ የሚገላገለው? በመሞት ማለት ነው። ለኃጢአት ለስጋ ምኞት በመሞት ማለት ነው። የክርስቶስ ኢየሱስ የሆኑት ስጋን ከክፉ ምኞቱና መሻቱ ጋር ሰቀሉ ተብሎ እንደተጻፈው ማለት ነው። በዛ ነው እንጂ ከዛም በኋላ ደግሞ ያው እውነተኛ ሞት ካለ ትንሣኤ ደግሞ የግድ ነው። ስለዚህ ትንሣኤ አለ፣ በክርስቶስ ደግሞ ትንሣኤ አለ ማለት ነው። ምክንያቱም እውነተኛው ሞት ለስጋ መሞትም የሚቻለው በክርስቶስ ስለሆነ በክርስቶስ እስከተሞተ ድረስ ደግሞ ግድ ነው። ኢትስ ባይ ዲፎልት ምን አለ ማለት ነው? ትንሣኤ አለ ማለት ነው። ለአዲስ ህይወት ትንሣኤ አለ። ለጽድቅ ኑሮ፣ ለእውነት ኑሮ፣ ለፍቅር ኑሮ፣ ለመንፈስ ፍሬ ኑሮ ምን አለ ማለት ነው? ትንሣኤ አለ ማለት ነው። ያ ነው የሚያስፈልገው እንጂ አሁን ጌታ ኢየሱስ ክርስቶስ ወደዚህ ምድር እኮ የመጣው እኛ ድሮ አቅም ስለሌለን እንዲህ ማድረግ ስላልቻለን እኛ አሁን አቅም እንዲኖረን ፊት አቅም ስለሌለን ማመንዘር፣ መስረቅ ምናምን እዚህ ውስጥ እንገባ ነበረ። አሁን ግን እሱ መጣና እንዳንሰርቅ ጉልበት ሰጠን። ኖ እንደገና ነው የተፈጠር ነው።
በዚህ ማመን አለብን። አዲስ ፍጡር ነው የተደረግነው። መጽሐፍ ቅዱሳችን ያንን ያስተምራል። ይሄ ነገር እስኪገባን ድረስ ይሄ በክርስቶስ አዲስ መፈጠር እንደገና መወለድ የሚለው ነገር እስኪገባን ድረስ በደንብ ዲቴል ጉዳዩን ማየት አለብን ማለት ነው። እና ለዛ ነው ጌታ የመጣው። እና ይሄ እነዚህ ነገሮች በሙሉ የሃይማኖት መልክ ውጫዊ ነገሮች ናቸው እንጂ ምንም ዋጋ የሌለው ነገር ነው። እንዳልሽው እነዚህ ከሃይማኖት ጋር በተያያዘ ብዙ አሁን የጎረቤቶቻችን አብረን የምንኖራቸው ሁሉ ይሄው እንደዚህ አትር ይሄን ብታደርግ እግዚአብሔር ይወዳል፣ እንደዚህ የክርስቶስን ዋና ትምህርት የህይወት መንገድ ትተው የሚያደርጉ ሁሉ እዚህ ውስጥ ነው የሚካተቱት። ቅድም ያልሻቸውም ሰባተኛ ቀን ካላከበራችሁ ምንም ክርስትና የሚባል የለም እናንተ ጋር የሚሉ ሁሉ እዚህ ውስጥ ነው የሚካተቱት ማለት ነው። ጨርሻለሁ ዮሐና። እሺ እግዚአብሔር ይመስገን። በደንብ ብለኸዋል። እንግዲህ በደንብ ተምረናል ብዬ አስባለሁ። ግን አንድ ነገር ብጨምር ብላችሁ ለመጨረሻ በልባችሁ እየተመላለስ ካለ ጊዜ እሰጣለሁ ለአንድ ሰው። አለ። እሺ በቀጥታ እንትኑ ቁጥር 20 ላይ ነው የምነሳው። ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ ይላል። ሞታችሁ ከሆነ ከክርስቶስ ጋር ተሰቅላችሁ ከሆነ ከክርስቶስ ጋር ሞታችሁ ከሆነ እነዚህን ነገሮች ከየት አመጣችኋቸው? ስለ እነዚህ ነገሮች እንዴት ልታስቡ ቻላችሁ ነው ጥያቄው። አንድ ሰው ተኝቶ ከሆነ አይሰማም። ሞቶ ከሆነ በህይወት ያሉ ሰዎች የሚያደርጉትን አያደርግም። በህይወት ያሉ ሰዎች የሚኖሩትን አይኖርም። አሁን የሞቱ ሰዎች እኛ የምናየውን አያዩም፣ እኛ የምንበላውን አይበሉም፣ እኛ የምንጠጣውን አይጠጡም፣ እንደኛ አይደሉም። ከኛ የተለየ ሌላ ዓለም ውስጥ ነው ያሉት። እና ሞታችሁ ከሆነ ተመልሳችሁ እንደገና አትያዝ፣ አትቅመስ፣ አትንካ ምናምን የሚለውን ትእዛዝ አስባችሁ መኖር ከየት መጣ? ከሞታችሁ እኮ ከነዚህ ነገሮች ጋር አትነካኩም። ከሞታችሁ እኮ ከነዚህ ነገሮች ጋር ምንም ግንኙነት የላችሁም ነው እያላቸው ያለው። ሞታችሁ ከሆነ አትያዝ የተባለው አትቅመስ የተባለው ኃጢአት የሆነ ነገር ነው። መያዝና መቀመስ ያልነበረበት ነገር ነው። አትንካ የተባለው መነካት ያልነበረበት ነገር ነው። እና ሞተህ ከሆነ አትንካ የሚለውን ነገር እየፈራህ የምትኖርበት ምክንያት ምንድን ነው? አትቅመስ የተባለውን ነገር እያሰብክ ራስህን እየኮነንክ የምትኖርበት ምክንያት ምንድን ነው? የሞተ እኮ አይይዝም፣ የሞተ እኮ አይቀምስም፣ የሞተ አይነካም። በቃ የሞተ ሞቷል። እነዚህ ነገሮች አይመለከቱትም። መያዝ፣ መቅመስ፣ መንካት ምናምን የሚባሉ ነገሮች የሞተን ሰው አይመለከቱትም። እንደዚህ አይደለም ወይ? እናንተ እንደዚህ እኮ ነው፣ ሞታችኋል እኮ። ሞታችሁ ከሆነ አሁን ሰሞኑ እንደሚደረገው ሞተናል እያልን ኃጢአት ብናደርግም ምንም አንሆንም ደግሞ እንላለን። ሞተናል እያሉ ኃጢአት ብትሰሩ ልጅነታችሁን አታጡም፣ ድነታችሁን አታጡ ደግሞ ይላሉ። ሞቼ ከሆነ ኃጢአት መስራት የሚለው ሀሳብ ከየት መጣ? ይሄ ነው ትምህርት፣ ይሄን ነው የምትናገረው። ሞቼ ከሆነ ኃጢአት መስራት የሚባለው ነገር፣ ሞቼ ከሆነ ስለ ዝሙት ማሰብ፣ ሞቼ ከሆነ ስለ ስርቆት ማሰብ፣ ሞቼ ከሆነ በእግዚአብሔር ቃል ተቃራኒ ስለሆነ ነገር ማሰብ ከየት መጣ? ለኃጢአት ሞታችሁ ከሆነ አሁን እኮ ለጽድቅ ደግሞ ተነስታችኋል። ሞተን ስላልቀረም ማለት ነው። ለእርኩሰት ሞተን ከሆነ ለቅድስና ደግሞ ተነስተናል። ስለዚህ እዚህኛው ዓለም ውስጥ ነው ያለ ነው።
ተሻግረን ነው ያለ ነው። ያንን ነገር ከማሰብ ያንን ነገር ከማድረግ ከመቅመስ ከመንካት የራቀ ዓለም ውስጥ ነው ያላችሁት። እዛ ሆናችሁ ስለዚህ ነገር ማሰብ እንዴት ተቻለ? እንዴት ስለምን ትገዛላችሁ? እንዴት እንደዚህ ላለ ሀሳብ ትገዛላችሁ እናንተ እያላቸው ነው። ከባድ ነው ይሄ ነገር፣ ከባድ ነው። ከበድ ያለ ንግግር ነው። ከበድ ያለ ጥያቄ ነው። አንዱ እንዳለው እኛ አለ መስቀል ተሸክመን እስከ ቦታው ደርሰን ይሆናል አለ። መስቀሉን አስተኝተን እላዩ ላይ ተኝተን ይሆናል አለ። መስቀሉ ሲነሳ ግን እኛ መሬት ቀረን፣ አልተሰቀልንም። ትቶን ተነሳ፣ መሬት ላይ ተለየ ነው። መስቀሉ ይዞን ቆሞ ቢሆን ተሸክሞን ቆሞ ቢሆን ሞተን ቢሆን አሁን የምንኖረው ኑሮ አንኖርም። ምልልሳችን፣ አኗኗራችን አሁን ያለነው ነገር ያለንበት አይሆንም፣ አሁን የያዝነው አይሆንም አለ። ወገኖች በደንብ ተመልከቱ። ቁጥር 20፣ 21 እና 22ን ብቻ ተመልክተን አሁን እኛ ካለንበት የክርስትና ስታንዳርድ የአዲስ ኪዳን ክርስትና ደረጃ ምን ያህል እኛ አሁን ካለንበት ሩቅ እንደሆነ ይገባናል። እኛ ኃጢአት መስራት ያስቀጣል አያስቀጣም፣ ሕይወት ያሳጣል አያሳጣም የሚል የጦፈ ክርክር ውስጥ ነን። ሐዋርያት ግን እናንተ እኮ ሞታችኋል፣ ኃጢአት ልስራ ወይስ ልተው ብላችሁ የምታስቡበትን ሰውነት ከየት አመጣችሁ? ከየት አገኛችሁ? እያሉ እየጠየቁ ነው። እና የሞተ ሰው እነዚህ ነገሮች አያደርግም። እናንተ ደግሞ ከክርስቶስ ጋር ሞተናል ብላችሁ መስክራችኋል። እንግዲህ ሞታችሁ ከሆነ እነዚህ ነገሮች ከየት ሊመጡ ቻሉ? እንዴት በእናንተ መካከል ርዕስ ሊሆኑ ቻሉ? እንዴት በእነዚህ ነገሮች ልትገዙ ቻላችሁ? ምን እያለ ነው ማለት ነው? ብታደርጉም ባታደርጉም ችግር የለውም ሳይሆን ከእነዚህ ነገሮች ርቃችሁ ሄዳችኋል እያለ ነው። ርቃችሁ ሄዳችኋል፣ ተለይታችኋል ከእነዚህ ነገሮች። ከእነዚህ ነገሮች ጋር እናንተ ንክኪ የላችሁም። በቃ እነዚህ ነገሮች ከሚደርሱበት ርቃችሁ ሄዳችኋል እናንተ እያለ ነው እንጂ አይ ሕግ እኮ ተሽሯልና አደረግንም አላደረግንም ለውጥ የለውም እንድንል አይደለም። ትምህርቱ ሞተናል። ስለዚህ እነዚህ ነገሮች እኛን አይመለከቱንም። መኖራቸውን ሳናስብ መቅመስ፣ መያዝ፣ መንካት ምናምን የሚባል ነገር መኖሩን ሳናስብ አብረነው ከሞትን ክርስቶስ ጋር አብረን ደግሞ ተነስተናልና ከትንሣኤ በኋላ የሚኖረውን ነው መኖር ያለብን። ተመልሰን እዛ ታች ጥለነው የመጣነውን ርቀነው ትተነው የመጣነውን የዓለማዊ ትምህርት ሄደን እንደገና ማገላበጥ አያስፈልገንም። በቃ ከክርስቶስ ጋር የሞተ ሰው የሚኖረውን ኑሮ እንኑር ነው እያለ ያለው። ጌታ ይባርካችሁ። አሜን አሜን። ፓስተርም በደንብ ገልጸኸዋል። እንግዲህ እዚህ ላይ በደንብ ተማምረናል። እግዚአብሔር የተመሰገነ ይሁን። በቃ ምንም ሳንፈራ ጥሪያችን ወንጌል ነው፣ መናገር አለብን። ያልሆኑ ነገሮች አሁን ስለ እሬቻ ለምሳሌ አሁን ክርስቲያኑ ሁሉ እየሄደ እዛ ወንዙ ላይ የሚያደርገው ነገር አለ። እሱን ሁሉ እየተቃወመን ይሄ ሁሉ ያለፈ ነገር ነው እና እኔ በግልጽ ትላንት ሁሉም ኦሮሞዎች ናቸው እንትኑ ቤተ ክርስቲያኑ እዛ በግልጽ ነው የተናገርኩት። እግዚአብሔር ከማይወደው አንዱ ነገር የቀረ ነገር የድሮ ነገር በባህልና በወግ እንዳይያዙ፣ በሃይማኖት ስርዓት እንዳይያዙ፣ ባህል፣ ወግ፣ ሃይማኖት ከክርስቶስ ኢየሱስ ጋር ምንም ህብረት እንደሌለው በግልጽ
በግልጽ ነው የገለጽኩትና አንድ እንኳን የተቃወመ የለምና ምን ለማለት ነው? በድፍረት እግዚአብሔር ባቆመን ስፍራ ሁሉ ተናግረን መጠላት ከሆነ ዋጋ መክፈል ሁሉንም መቀበል እንዳለብን እነዚህ ነገሮች ናቸው የሰውን ሕይወት አስረው ወደኋላ የሚጎትቱ ማለት ነው። እና እግዚአብሔር የተመሰገነ ይሁን። እንግዲህ አሁን ደግሞ ዮሐና ይቅርታ አንድ ነገር ልጨምር፣ ምክንያቱም እንዳትደርሳም አሁን ለምሳሌ ያህል እኔ ቅድም ስለ ሰቨንዝ አድቬንቲስት ተናግራችሁ ነበረ እና የልጄ ሚስት ማለት ነው እሷ ጴንጤ ናት፣ እንደኛ ናት። እናትና አባቷ ግን እልም ያሉ ሐዋርያቶች እነዚህ ጂሰስ ኦኒ ነው ኦኒ ጂሰስ ናቸው። እና በጣም በጣም ዲማኒክ ሆኖ ያገኘሁት ማለት ነው። ከእናንተ ደግሞ ክሊር ማወቅ ስለምፈልግ ማለት ነው ያየሁት በቃ ዲስቶርትድ የሆነ አመለካከትና ወርቅ የለም ምንም ነገር የለም በቃ ወርቅ ማድረጉ ምናምኑ እንደገና ደግሞ እንዴት ነው ሰው ቤት ሄደው ተጋብዘው ከመጡ በኋላ ቤት መጥቶ በቃ ተንበርክኮ ንስሐ መግባት ምናምን እና እንትን አደረገኝ፣ አስደነገጠኝ አይቼ ስለማላቅ ማለት ነው። እና እነዚህን ሰዎች በጣም ዲፕ የገቡ ናቸውና እንዴት አድርገን ነው እነዚህን ሰዎች ይሄ እስራት ሆኖ ስላየሁት ነው። አይሶ ባንዴጅ ነው ያየሁት፣ ፍሪደም የለም። እና እኛ ደግሞ ወደ ክርስቶስ የመጣ ነው ደግሞ ነፃነታችን ኃጢአት እንድንሰራ አይደለም። 100% ሹር ነኝ። ምክንያቱም እግዚአብሔር የልብ አምላክ ነው፣ ልብን ነው የሚፈልገው። ቅድም ስንናገረው እንደቆየ ነው ማለት ነው። የልብ ግርዛት ሁልጊዜ ቅድስናን መፈለግ እሱን መምሰል እኔ የምረዳው ልብ ውስጥ ያለው ተንኮል፣ ቅናት፣ ምቀኝነት፣ ስግብግብነት እነዚህ ነገሮች እንጂ ብሩም ወርቁም ለእኛ ነው የተሰራው። እና ያ ሃይማኖት ኤክስትሪምሊ ዲስተርቢንግ ሆኖ አገኘሁትና ይሄ አሁን የተናገርነውን ይሄንን ይመለከታል ወይ? ዳስ ማይ ኩዌስችን። አሁን እንዳነበብነው ቆላስይስ ደዚት አፕላይ ይሄ ቅድም ያነበው አትንካ ምናምን የሚለው ከሚለው ጋራ ይሄንንስ ኢንክሉድ ሊያደርግ ይችላል ወይ? እናንተን ልጠይቃችሁና ከእናንተ ሞር ኖሌጅ ማግኘት ስለፈለግኩ ነው። በጣም ስተብርን የሆነ እንትን ያላቸው ሰዎች ሆኖ አገኟቸው። በጣም ከባድ መንፈስ ነው። እንዴት ብዬ እንደምገልጸው አላውቅም። የሚገርምሽ ይሄኛው ትምህርት ጨርሶ እኮ ያልዳኑ ናቸው። ምክንያቱም እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስን የማይቀበሉ ጌታ ኢየሱስን ላይክ እግዚአብሔር ራሱ መጥቶ ኢየሱስ ሆነ እንጂ እግዚአብሔር ወልድ እግዚአብሔር አብ የሚባል ነገር የለም። አንድ እግዚአብሔር ቶታሊ የስተት ነው። ግን ከኔ በላይ አሁን እኛ መሀል አውቃለሁ ይሄን ነገር ላስመረትይም በደንብ በጠየቀችውም ጥያቄ መሰረት የሃይማኖቱን ራሱ ብታስረዷት ይሄ ትልቅ ኢሹ ነውና በተለይ ከሷ የፋሚሊም እንትን ኮኔክሽን አለውና በደንብ እንድትገልጹት እፈልጋለሁ። ከኔ የተሻለ ሰው አብራሩት። ምንም ይሄንን ሳናውቅ ወደ ሌላ ትምህርት ክፍል መሻገር እንትን ነው ብዬ አላስብም። እና ግቡ። አቤት ዘንዬ። እንግዲህ ትምህርቶች ሁሉም ነገር የሚመዘነው በክርስቶስ ትምህርት ስለሆነ የምናያቸው ነገሮች እንደ ክርስቶስ ትምህርት ናቸው ወይ ነው ዋናው ነገር። የሚደረጉ ነገሮች እንደ ክርስቶስ ትምህርት የሆነን ነገር ሰው የሚያደርግ ከሆነ ሰፖርት ነው የምናደርገው። መልካም ነው፣ ጥሩ ነው። እኛም ለዛ ነው የተጠራ ነው በክርስቶስ ትምህርት ለመኖር። ስንመለከተው የሚሆኑት ነገር ግን እንደ እግዚአብሔር ቃል ካልሆነ በቃ ምንም እኮ ከአንዳንድ የስተት አካሄድ እንደሆነ ወይ እውቀት ማነስ የስጋና የደም ልክ እዚህ ላይ እንዳለው ማለት ነው። እዚህ ጋር እንደምንመለከተው እነሱ እኮ በእነሱ ቤት እኮ እግዚአብሔርን ደስ እናሰኛለን ብለው እኮ ነው። ሁሉም እኮ እግዚአብሔርን ደስ እናሰኛለን ብሎ እኮ ማያደርገው ነገር የለም። እግዚአብሔር ደስ ይለዋል ብለው። እግዚአብሔር ደግሞ እንደ ፈቃዱ የሚመለክ ነው እንጂ ሰው እንደ ገዛ ፈቃዱ እንደመሰለው ይህና ያን ባደርግ እግዚአብሔር ደስ ይሰኛል ብሎ የሚያደርገው
አይደለም የኛ ክርስትና መንገድ። ስለዚህ የምንመዝነው በክርስቶስ ትምህርት ነው ማለት ነው። በክርስቶስ ትምህርት መዝነን እንደ ክርስቶስ ትምህርት ካልሆነ በቃ ይሄው አሁን እዚህ ላይ እንዳለውም ነው ማለት ነው። እዚህ መጽሐፉ ላይ አሁን እንዳነበብ ነው ብለን መውሰድ እንችላለን ብዬ አስባለሁ። አዎ ዘኑዬ፣ ስለ ድርጊቱ ጥሩ ተናግረሃል። ግን የዚህን ሃይማኖት መሰረት ዶክትሪናቸው ምን እንደሚል አንድ ጊዜ አንድ ሰው ገብቶ ቢገልጽ ደስ ይለኛል። ምንም እኮ በቀደም እኮ ዶክተር አሸብርም እኮ ሲናገር ነበረ። ሰምታችሁ ከሆነ የሚሉት ነገር እኛ የምናምነው 3% እንዳለ እንመለከታለን። የስላሴ ወይም ደግሞ የሶስትነትን የትሪኒቲን ነገር አብ ወልድ መንፈስ ቅዱስ የሚለውን ኢየሱስ ክርስቶስ ስለ አብ ተናግሯል። ስለ አብ የተናገረውን ስለ መንፈስ ቅዱስ አይደለም የተናገረው እና ስለዚህ እነሱ ደግሞ ይሄንን አያምኑም። በቃ ባጭሩ ይሄ የመጣው ኢየሱስ ክርስቶስ እሱ አብ ነው፣ እሱ መንፈስ ቅዱስ ነው፣ በቃ ሌላ የለም፣ አብ እሱ ነው ይላሉ። ኢየሱስ ክርስቶስ አብ አይደለም ብለን ነው እኛ የምናምነው። እንደገና ደግሞ አይታችሁ ከሆነ ጌታ ኢየሱስ ክርስቶስ እኔና አብ አንድ ነን አለ። ልክ እንደዛው እናንተም እንድትሆኑ አንድ እንፈልጋለን አለን፣ እኛን አማኞችን ማለት ነው። እና አማኞች ታዲያ በቀለ ከበደ ነው እንዴ? ከበደ ደግሞ ወይም ደግሞ አለሚቱ አበራሽ ናት እንዴ? አበራሽንም አበራሽ እንዳለች ሆና አለሚቱም አለሚቱ እንዳለች ሆና በቀለም ከበደም እንደዛው ሆነው እያሉ ነው አንድ እንዲሆኑ ያለው። ስለዚህ ይሄ አንድነት የውስጥ ለውስጥ አንድነት ነው እየተናገረ ያለው። ስለ አንድ ሐሳብ አንድ ስለመሆን ነው እየተናገረ። ልክ እንደዛ ነው እኔና አብ አንድ ነን ብሎ ለኛ ሲጸልይ ጌታ ኢየሱስ ክርስቶስ እኛ አንድ እንደሆነን አንድ የሆኑ ዘንድ ብሎ ያለው በክርስቶስ አንድ አካል ነን እንጂ ለየብቻ እኮ ብልቶች ነን እኮ። እነሱ ጋር ግን ይሄ የለም። ስለ አብ ያላቸው ስለ ወልድ ስለ መንፈስ ቅዱስ ያላቸው ትምህርት የተሳሳተ ትምህርት ነው። እኔ አሁን እዚህ ስለተናገርኩ ሳይሆን የእግዚአብሔር ሰዎች እውነተኛይቱ ቤተክርስቲያን በእውነት ላይ የተመሰረተችው ቤተክርስቲያን የምታውቃቸው ናቸው። ታውቃቸዋለች። ስለምታውቃቸውም አልቀላቀለቻቸውም። ወንድሞቻችን ናቸው፣ በጌታ እህቶቻችን ናቸው አላሉም። እንደውም ልንገራችሁ ትምህርታቸው ሰው አመነ አላመነ አይደለም፣ ይዘው ሮጠው ውሃ ውስጥ ነከሩት ማለት ድኗል ማለት ነው። ለነሱ አጣድፈው ሰው ይግባውም አይግባውም ብቻ እንደምንም ብለው ውሃ ውስጥ ወስደው በኢየሱስ ክርስቶስ ስም አጠመኩ ይላሉ። ያ ሰው ማለት ድኗል። ልንገራችሁ ሌላው ይሄ አብያተ ክርስቲያናት የምንለው በአብ በወልድ በመንፈስ ቅዱስ የምናምን ሰዎች ይሄ ሙሉ ወንጌል በሉት መካነ ኢየሱስ በሉት ሌላውም በሉት አንድም አልዳኑም ብለው ነው የሚያምኑት። ባይዘወይ እኛን አልዳናችሁም፣ ለመዳን በኢየሱስ ክርስቶስ ስም ተጠመቁ ብለው ነው የሚናገሩት። ታዲያ እነዚህ ከፍተኛ ትልቅ ስህተት ውስጥ ያሉ ሰዎች አይደሉ? እና እንደዛ ነው ዮሐና። አሁን በደንብ ገለጽከውና ቤዚኩ መሰረታቸው ምን እንደሆነ እንዲታወቅ ብዬ ነው። ከድርጊታቸው ይልቅ ያው የሃይማኖት መልክ አላቸው። ሁሉም የሃይማኖት መልክ አለው አይደል? እና ግን ስራቸው ሲመረመር ፈጽሞ ከስላሴ ትምህርት ጋር ማይገናኝ፣ ከኛ እምነት ጋር ፈጽሞ ማይገናኝ፣ ግን በስሙ ስህተትን የሚሰሩ ኦንሊ ጂሰስ ብለው ስሙን ጠርተው የሚሰሩ ያው ያህዌ ብለው ጆሆባ ዊትነስ ስህተት እንደሚሰሩ እንደዛ አይነት የሃይማኖት መልክ ድርጅት ነው። አስምረትያውን በደንብ ተረተሻቸዋል ብዬ አስባለሁ።
እግዚአብሔር የተመሰገነ ይሁን። ተባረክ ዘኑ። ይህን እንድትሉት ብዬ ነው። እሺ አሁን እንግዲህ ያው ጊዜያችን እየሄደ ነው። ምዕራፉን አነበውና ለሚቀጥለው ተዘጋጅተንበት እንመጣለን። እስቲ ያለውን ጊዜም የተረፈውን እናያለን። ሙሉውን ሀሳብ እንድናገኝ ምዕራፉን አነበዋለሁ። ወደ ቆላስይስ ሰዎች ምዕራፍ 3 እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። እንግዲህ በምድር ያሉትን ብልቶቻችሁን ግደሉ። እነዚህም ዝሙትና ርኩሰት፣ ፍትወትም፣ ክፉ ምኞትም፣ ጣዖትንም ማምለክ የሆነ መጎምጀት ነው። በእነዚህ ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል። እናንተ ደግሞ ትኖሩባቸው በነበራችሁ ጊዜ በፊት በእነዚህ ተመላለሳችሁ። አሁን ግን እናንተ ደግሞ ቁጣንና ንዴትን፣ ክፋትንም፣ ከአፋችሁ ስድብን፣ የሚያሳፍርም ንግግር፣ እነዚህን ሁሉ አስወግዱ። እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፋችሁታልና የፈጠረውንም ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። በዚያም የግሪክ ሰው አይሁዳዊም፣ የተገረዘም ያልተገረዘም፣ አረማዊም፣ እስኩስቴም፣ ባሪያም፣ ጨዋ ሰውም መሆን አልተቻለም። ነገር ግን ክርስቶስ ሁሉ ነው፣ በሁሉም ነው። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። በእነዚህም ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት። በአንድ አካልም የተጠራችሁለት ደግሞ የክርስቶስ ሰላም በልባችሁ ይግዛ። የምታመሰግኑም ሁኑ። የእግዚአብሔር ቃል በሙላት ይኑርባችሁ። በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ። በመዝሙርና በዝማሬ በመንፈሳዊ ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ። እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። ሚስቶች ሆይ በጌታ እንደሚገባ ለባሎቻችሁ ተገዙ። ባሎች ሆይ ሚስቶቻችሁን ውደዱ፣ መራራም አትሁኑባቸው። ልጆች ሆይ ይህ ለጌታ ደስ የሚያሰኝ ነውና በሁሉ ለወላጆቻችሁ ታዘዙ። አባቶች ሆይ ልባቸው እንዳይዝል ልጆቻችሁን አታበሳጯቸው። ባሪያዎች ሆይ በቅን ልብ ጌታን እየፈራችሁ እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ ሳትሆኑ በስጋ ጌቶቻችሁ ለሆኑ በሁሉ ታዘዙ። ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉት፣ ከጌታ የርስትን ብድራት እንድትቀበሉ ታውቃላችሁና። የምታገለግሉት ጌታ ክርስቶስ ነውና፣ የሚበድልም የበደለውን በብድራት ይቀበላል። የሚበደልም የበደለውም በብድራት ይቀበላል። ለሰውም ፊት አድሎ የለም ይላል እና እግዚአብሔር የተመሰገነ ይሁን። እንግዲህ 9:40 ነው። 10 ደቂቃ ልንጨምር እንችላለን ሳየው ሰዓቱን። እስቲ የመጀመሪያውን ቁጥር ላነበው። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯልና ይላልና 1-2 ቁጥር 3 ላይ መነጋገር ይቻላል። እንደ ጥያቄ እንደ መመሪያ የጻፍኩት አለ።
የሞተና የተሰወረ ህይወት ምን ይመስላል? እንደገና አዎ ይሄ ነው። ሌላው ወደ ታችኛው ቁጥር የሚሄድ ስለሆነ ትቼዋለሁ። ግን ይሄ እዚህ ጋር ሞታችኋል፣ ህይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯል የሚለውን ረገጥ አድርገን እንናገራለን። ግን ከአንድ ሁለትን ሶስትን እንነጋገር። ስማችሁን ስጡኝ። ብዙ ሀሳብ እኮ በልባችሁ አለ፣ ተናገሩ። እሺ ለሌሎች ቅድሚያ ስጪና ከዛ በኋላ አለሁኝ። እሺ ቅዱሳን ዘኑ ቅድሚያ ሰጥቷችኋል፣ ግቡ። ላነበው እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ። ምንድን ነው የምንሻው? በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ምንድን ነው በላይ ያለው የሚታሰበው ነገር? ሞታችኋል፣ ህይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯል። የተሰወረ ህይወት ምን ይመስላል? እነዚህን ነገሮች ራሳችንም እንኳን እናይበታለን። በእርግጥ ተሰውር ያለው ሞች ያለው የሚለውንም ማየት ይወርልናል። ታስተምሩ ቅዱሳን። እነ ልግባ ይሆን? እሺ እሺ ፓስተር እንግዲህ ተጉዘን ምዕራፍ 3 ደርሰናል። መልእክቶቹ እየተሰናሰሉ አንዱ ከሌላው እየተቀበለ እየሰፋ መጥቶ እዚህ ደርሷል። አሁን ምዕራፍ 2 መጨረሻ አካባቢ ያየነው ከክርስቶስ ጋር ሞታችሁ ከሆነ ይላል። እዚህ ደርሶ ደግሞ ከክርስቶስ ጋር ከተነሳችሁ ይላል። ምዕራፍ 2ን ስንጨርስ ከክርስቶስ ጋር ሞተን ከሆነ ልንተወው የሚገባንን ነገር ነገረን። ከክርስቶስ ጋር ሞታችሁ ከሆነ አትንካ፣ አትቅመስ፣ አትይ ምናምን የሚባል ነገር እንዴት ይገዛችኋል አለ። እዚህ ጋር ደግሞ ከክርስቶስ ጋር ከተነሳችሁ፣ ያ የመሰከራችሁ ትንሣኤ እውነት ከሆነ፣ ያ የተቀበላችሁ ትንሣኤ እውነት ከሆነ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ። ምንድን ነው በላይ ያለው? ወደ ወንጌላት ሄዶ መመልከት ነው። አስቀድማችሁ የእግዚአብሔርን መንግሥት ጽድቁን እንፈልጉ። መሻት መፈለግ ነው። እሹ ማለት ፈልጉ ማለት ነው። እዛ ወንጌል ላይ የእግዚአብሔርን መንግሥት ጽድቁንም ፈልጉ ይላል። ክርስቶስ ባለበት ያለው የዘላለም ሕይወት ነው። ክርስቶስ ባለበት ያለው የጽድቅ መንግሥት ነው፣ የቅድስና መንግሥት ነው። ክርስቶስ ባለበት ያለው የዓለምን ነገር ድል ለነሱ ላሸነፉ፣ በእሳት ተፈትኖ ላለፉ፣ ኃጢአትን እምቢ ላሉ፣ በዓለማዊ ነገር ላይ ለጨከኑ የተዘጋጀ የተለየ መንግሥት ነው። የተለየ መንግሥት ክርስቶስ ባለበት ያለው ይሄ ነው። ክርስቶስ ባለበት ለቅዱሳኑ የተዘጋጀ ቦታ ነው ያለው። ስፍራ ላዘጋጅላችሁ እሄዳለሁ ብሏልና እሱ ያዘጋጀው ስፍራ የክብር ቦታ፣ የክብር መንደር ነው እዛ ያለው። እሱ ነው እሹ ያለው። የማንሻው ደግሞ ቁጥር 2 ላይ አለ። ልንሻው የማይገባ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይላል። በምድር ያለው ምንድን ነው? ለጥቂት ጊዜ አብረነው የምንቆይ፣ ለጥቂት ጊዜ አብሮን የሚሰነብት 80 እና 70 ዓመት ብቻ አብረነው የምንኖር፣ ከዚያ በኋላ ወደድንም ጠላንም የምንለየው የምንተወው፣ ሞት አስገድዶ የሚያስተወን ነው በምድር ላይ ያለው። እዚያ ያለው ግን ከዚያ ቀጥሎ ቦታ የለም። ከዚያ ቀጥሎ ቦታ የለም፣ መሻገሪያ የለም።
ሌላ የምናልፍበት ዓለም፣ ሌላ የምናልፍበት መንግስት፣ ሌላ የምናልፍበት ህይወት ሶስተኛ የለም። የምድሩን ከጨረስን እዛኛ ውስጥ እንገባለን። እሱ የዘላለም ነው። ስለዚህ የዘላለሙን አስቡ። በምድር ያለው የጥቂት ጊዜ ነው፣ የአጭር ጊዜ ነው። ተመችቷችሁም ሳይመቻችሁም፣ ደስ ብሏችሁም አዝናችሁም፣ ታማችሁም ጤነኛ ሁናችሁም፣ ተወዳችሁም ተጠልታችሁም እዚህ ምድር ላይ የምትኖሩበት ጊዜ የሚያልቅ ነው። ምድርም ራሷ ትጠፋለች። ያላት በእሷ ላይ ያለው ነገር አይደለም። ምድርም ራሷ ትጠፋለች። መጽሐፍ ቅዱስ ይላል፣ በቃ ትጠፋለች። ጠቅልለህ ታነሳቸዋለህ ይላል መጽሐፍ ቅዱስ አይደለም? ትጠፋለች። ስለዚህ ያንን የማይጠፋውን እሹ። እዛ የማይጠፋ አለ፣ እዛ ለዘለዓለም የሆነ አለ። ተነስታችሁ ከሆነ መነሳታችሁ ትክክል ከሆነ መነሳታችሁ እርግጥ ከሆነ ሐሳባችሁ ምን ይሆናል ማለት ነው? ክርስቶስ ባለበት በእግዚአብሔር ቀኝ በላይ ያለውን ትሻላችሁ። ያ ይናፍቃችኋል፣ ያን ትመኛላችሁ። ልባችሁ፣ ትኩረታችሁ፣ ሁሉ ነገራችሁ ከእሱ ጋር የተሳሰረ ይሆናል። እዛ ያለውን የምታስቡ፣ እዛ ያለው ነገር የሚናፍቃችሁ ትሆናላችሁ። በምድር ያለው አይደለም። እና ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና። ሞታችኋል። ዓለም ላይ ላለው ነገር፣ ዓለማዊ ለሆነው ነገር፣ ስጋዊ ለሆነው ነገር፣ ኃጢአት ለሆነው ነገር ሞታችኋል። ሕይወታችሁ ደግሞ በእግዚአብሔር ከክርስቶስ ጋር ተሰውሯል። ምን ማለት ነው? በቃ ተፈልጋችሁ አትገኙም፣ አትነኩም፣ አይደረስባችሁም። ተሰውሯል። ከክርስቶስ ጋር በእግዚአብሔር ሕይወታችሁ እዚያ ተደብቋል፣ እዚያ ተሰውሯል። አንዳንድ ጊዜ ሰዎች ምንድን ነው ክፉ መጣ ሲባል፣ ክፋት መጣ ሲባል እግዚአብሔር ሆይ ሰውረን ይላሉ። ሰውረን፣ በቃ ሰውረን፣ ከዚህ ደብቀን፣ ከዚህ ሰውረን፣ ከዚህ ሸሽገን ይላሉ። እንደዛ አይነት መሰወር ይመስለኛል። ክፉ እንዳያገኝ፣ የሚጎዳ እንዳያገኝ፣ አጥፊ እንዳያገኝ ፕሮቴክት የመደረግ ነገር ይመስለኛል ቁጥር 3 ላይ ያለው እና ክርስቶስ ባለበት በላይ ያለውን አስቡ። ከቁጥር ምዕራፍ 2 ጨርሶ ወደዚህ ሲመጣ በቀጥታ ማሰብ የሌለብንን ልንገዛለት ያልተገባን ነገር እዚያ ጨርሶ እዚህ ጋር ደግሞ ሊገዛችሁ ሊቆጣጠራችሁ የሁልጊዜ ሀሳባችሁ መሆን ያለበት ክርስቶስ ባለበት ያለው ነው፣ ያ ህይወት ነው እያለ ነው ማለት ነው። ጌታ ይባርካችሁ። አሜን አሜን። ፓስተር በደንብ አስረድተህናል። ጌታ ይባርክ እላለሁ። አሁን ደግሞ ዘኑዬ ቀጠል ግባ። እሺ፣ እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን አስቡ። ያው በኤፌሶን ላይም እንደምትመለከቱት እኛ ከዳንን በኋላ በሰማያዊ ስፍራ አስቀምጠን ነው አይደለም የሚለው። እኛ የእግዚአብሔር መንግስት ልጆች ነን፣ የመንግስቱ ልጆች ነን። ይሄ መንግስት ደግሞ የራሱ የሆነ ስርዓት አለው። ልክ እያንዳንዱ መንግስት ስርዓት አለው አይደለም። ጥሩም ይሁን መጥፎ ብቻ መንግስት ከሆነ አንድ መንግስት ስርዓት አለው። የኛም የእግዚአብሔር መንግስት ልጆች ነን፣ የመንግስት ልጆች ናችሁ ተብሎ ተጽፎልናል። የእግዚአብሔር መንግስት ልጆች ነን እና ምን አለን? የሚገዛን ይሄ መንግስት ነው ማለት ነው። የምንገዛበት መንግስት አለን፣ ስርዓት አለን ማለት ነው። ስለዚህ ሰው እንግዲህ ቅድም ብያለው ባይ ዲፎልት ከክርስቶስ ጋር ከሞትን ኢስ ባይ ዲፎልት እኛ ኦልሬዲ
ሪዘሬክት አድርገናል ማለት ነው ከሱ ጋር። ምን አይነቱን ትንሣኤ? የህይወት ትንሣኤ አግኝተናል ማለት ነው። እና ይሄ ህይወት ምናምን ህይወት የምንላቸው ነገሮች በምድር ላይ ያለን ህይወት የምንለው ነገር ምንድን ነው? ህይወት የምንለው የክርስቶስ ማይንድ ኖሮን በመጀመሪያ ተለውጠን በክርስቶስ ተፈጥረን አዲስ ፍጡር ሆነን ያ አዲስ ፍጡር ከመሆናችን በፊት የነበረን ስብዕና የነበረን አስተሳሰብ የነበረን ማይንድ እሱ ተወግዶ በክርስቶስ ማይንድ ተተክቶ ልባችን ተገርዞ በመንፈስ ተገርዞ ያ የአሮጌው ስጋ ሸለፈት ከልባችን ላይ ወድቆ ልባችን የክርስቶስ ልብ ሆኖ ማለት ጳውሎስ እንዳለው ማለት ነው። እኛ ግን የክርስቶስ ልብ አለን እንዳለው ማለት ነው። እንደዛ ሆነን ያ ማይንድ ኖሮን በዛ ማይንድ የምንወጣው የምንገባው ምልልሳችን በሙሉ እሱ ህይወት ነው። ለምሳሌ እሱ ህይወት ባይሆን ኖሮ እርሱ እንደተመላለሰ ተመላለሱ በምድር ላይ የሚባለው እርሱ ህይወት ካልሆነ ታዲያ ህይወት ምንድን ነው? በምድር ላይ በክርስቶስ ኑሩ በቃሌ ኑሩ የሚለው ነገር እርሱ ህይወት ካልሆነ በምድር ስንኖር በጌታ ሆነን ታዲያ ሌላ ህይወት ምን ሌላ ህይወት ትርጉም ልንሰጠው ነው በምድር ላይ? ስለዚህ ይሄ ህይወት ነው። ህይወት ኑሮ ነው። ላይፍ ስታይል ነው ማለት ነው። የአኗኗር ዘይቤ ነው። ህይወታችን በክርስቶስ ዲዛይን የተደረግንበት ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ እኔ ትንሣኤና ህይወት ነኝ ብሏል። ለምንድን ነው ይህንን ያለው? ስለኛ ማለት ነው። ለኛ ትንሣኤም እሱ ነው ህይወትም እርሱ ነው ማለት ነው። ለዚህ እኮ ነው ከእርሱ ጋር ከሞታችሁ እንደገና ደግሞ ከእርሱ ጋር ከክርስቶስ ጋር ከተነሳችሁ ሲል የኛ ለኃጢአት መሞት የክርስቶስ ኢየሱስ መሞት ነው። ምክንያቱም አሮጌው ሰዋችሁ ከክርስቶስ ጋር እንደተሰቀለ አሮጌው ሰዋችን ከክርስቶስ ጋር እንደተሰቀለ እናውቃለን ተብሎ ተጽፏልና እንደገና ደግሞ የሱ መነሳት የኛ ትንሣኤ ነው። በጥምቀትስ ራሱ እንኳን ከእርሱ ጋር ተቀበርን አይደለም የሚለው። እግዚአብሔር የተመሰገነ ይሁን። ስለዚህ ከክርስቶስ ጋር ከተነሳችሁ ማለት ከትንሣኤ በኋላ የትንሣኤ ህይወት የሚባል አለ። ምክንያቱም እኔ ትንሣኤና ህይወት ነኝ ብሏል ጌታ ኢየሱስ ክርስቶስ። ትንሣኤና ህይወት ነኝ ያለው ይሄ ህይወት ለኛ ማለት ነው። ለኛ ህይወታችን ማን ነው? ክርስቶስ ነው ማለት ነው። መጽሐፍ ቅዱስ ሲናገር ህይወታችሁ ነው የሚለው። ህይወታችሁ የሆነ ክርስቶስ ይላል። በሚገለጥበት ጊዜ እዚህ በምድር እያለን ህይወታችን ማን ነው? ክርስቶስ ነው። በህይወቱ እንድናለን ተብሎ ተጽፏል። በህይወቱ ነው የምንድነው። ምን ማለት ነው? በክርስቶስ ህይወት ስንመላለስ በህይወቱ ስንድን በእርሱ ህይወት ምን የለም? ስርቆት የለም። በክርስቶስ ህይወት ስርቆት አለ እንዴ? ወይም ክርስቶስ ይሰርቃል እንዴ? ወይም ሌላ ነገር ያደርጋል እንዴ? ክርስቶስ ህይወታችን ከሆነ በህይወቱ ድነናል ማለት ነው። ከምን? ከኃጢአት ከተለያየ ነገር ድነናል ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ከእርሱ ጋራ ከተነሳችሁ እንደተነሳ ሰው ማለት ነው። ከክርስቶስ ጋራ ለአዲስ ህይወት፣ ለጽድቅ ህይወት፣ ለእውነት ህይወት እንደተነሳ ሰው አስቡ። እንደሱ አስቡ። ስታስቡም ልክ ማደግ በነገር ሁሉ እንዲገለጥ ይህን አስብ አዘውትርም ተብሎ እንደተጻፈው ማለት ነው። ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን አስቡ። እኛም በሰማያዊ ስፍራ አስቀመጠን ከእርሱ ጋር አይደለም። ስለዚህ በተቀመጥንበት ስፍራ ያለውን የእግዚአብሔርን ሐሳብ ማሰብ ነው። መጽሐፍ ቅዱሳችን ሲናገር ምንድን ነው የሚለው?
አቤቱ እርዳታው ከአንተ ዘንድ የሆነለት በልቡም የላይኛውን መንገድ የሚያስብ ሰው ምስጉን ነው ይላል አይደለም? ግን ይሄ በልቡ የላይኛውን መንገድ የሚያስበው ሰው የት ሆኖ ነው ብላችሁ ስትሉ ሸለቆ ውስጥ ሆኖ ሁሉ እዚህ ውጣ ውረድ ባለበት በለቅሶ ሸለቆ ውስጥ ሆኖ ሁሉ ማለት ነው። የላይኛውን መንገድ የሚያስብ ሰው አይከስርም። እግዚአብሔር አምላክ እንደውም የሕግ መምህር ነው የሚለው እዛ ላይ በረከትን አዟልና ነው የሚለው። በለቅሶ ሸለቆ በወሰነው ስፍራ ሲል እግዚአብሔር በወሰነው ስፍራ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ተብሎ እንደተጻፈው የኛ በለቅሶ ሸለቆ ውስጥ መሆን እንደ እሱን እየወደድን እንደ ፈቃዱ በለቅሶ ሸለቆ ውስጥ ገብተን ዓላማው የገባንበት ምክንያት ዓላማው እኛን ለማጥፋት ሳይሆን እኛ እዛ ውስጥ ሆነን የላይኛውን መንገድ እንድናስብና በወደደን በእርሱ በክርስቶስ አሸናፊነታችንን እንድናረጋግጥ ነው ማለት ነው። ያ ማለት እግዚአብሔር አምላካችን በልባችን የላይኛውን መንገድ የምናስብ ሰዎች ስንሆን በረከቱ እንግዲህ በረከቱ ስለ ጸጋው፣ ኃይሉ፣ መንፈሱ፣ ደስታው በመንፈስ ቅዱስ የሆነ ደስታ፣ የመንፈስ ፍቅር ብትሉ፣ እውነተኛ ትሕትና ብትሉ፣ በቃ ምን ልበላችሁ ይሄ ሁሉ የኛ ይሆናል ማለት ነው። ስለዚህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን አስቡ። በላይ ያለውን አስቡ እንጂ በምድር ያለውን አይደለም። እንግዲህ ይሄ በላይ ያለውን እና በምድር ያለው ሁለቱ ተቃራኒ ናቸው ማለት ነው። እንዴት እንድናስብ በላይ ያለውን ብናስብ የእግዚአብሔር ሐሳብ ነው፣ የእግዚአብሔር ፈቃድ ነው። ዓላማውም እኛን ወዴት ምን ማድረግ ነው። በላይ ያለውን ማሰባችን ከእግዚአብሔር ጋር የሚያጣብቀን ነው የሚሆነው። ግን በምድር ያለውን ይሄ በላይ ያለውን ነገር ትተን ማለት ነው እሱን ትተን በምድር ያለውን ስናስብ ከእግዚአብሔር ጋር እኛን የሚያጣብቅ አይሆንም። ምድራዊ ነው የሚያደርገን። ልክ አሕዛብ እንደሚኖሩት አይነት ኑሮ አሕዛብ ነው የሚያደርገን። የተለየን ሆነን መገለጥ አንችልም። የእግዚአብሔር ምስክሮችም ልንሆን አንችልም። ብርሃን መሆን አንችልም። ጨው መሆን አንችልም። ስለዚህ ነው በምድር ያለውን አይደለም የሚልበት ምክንያት ያኛውን ትተን ዋናውን ትተን፣ ስለዚህ የይበልጣል ያንሳል ስሌት የከበረውን ከተዋረደው መለየት አለብን ማለት ነው። ስለዚህ ሞታችኋልና ሞተናል። ለምንድን ነው የሞትነው? ያው እንደምትሉ ለዚህ በምድር ላለው ነገር ሁሉ ማለት ነው። በላይ ያለውን አስቡ እንጂ በምድር ያለውን አይደለም። በምድር ያለውን አለማሰብ የምንችለው በመሞታችን ምክንያት ነው። ለምድር ነገር ሞተናል ማለት ነው። ሕይወታችሁ ደግሞ በእግዚአብሔር ከክርስቶስ ጋር ተሰውሯል። እግዚአብሔር አምላካችን የተመሰገነ ይሁን እና ስለዚህ በሰማያዊ ስፍራ አስቀመጠን የሚለው ነገር ከዛ ጋር የሚያያዝ ይመስለኛል። ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯልና የሚለው ማለት ነው። የዛን ጊዜ ክርስቶስ ኢየሱስ ይገለጥ የለ። ቤተክርስቲያን እኮ የክርስቶስ አካል ናት እና ስታስቡት ቤተክርስቲያን የክርስቶስ አካል ሆና ክርስቶስ በሰማይ ካለ አካሉ በሰማይ የለችም ከሱ ጋር? ስፒሪቹዋሊ ስፒኪንግ እኮ ነው አለች። እግዚአብሔር የተመሰገነ ይሁን። ስለዚህ ሕይወታችን የሆነው ክርስቶስ በሚገለጥበት ጊዜ በዚያን ጊዜ ደግሞ ከእርሱ ጋር በክብር እንገለጣለን ማለት ነው። ወይም ትገለጣላችሁ ይላችኋል ማለት ነው። እና እግዚአብሔር አምላካችን የተመሰገነ ይሁን እና ይሄ በምድር ያለውን አይደለም ያለውን ስትመለከቱ ከታች በዝርዝር ያስቀምጠዋል። ይሄ የኃጢአት መሻት ይሄ ምናምን የሆነ ነገር እሱን መሆኑን ታያላችሁ ማለት ነው እዛ ላይ። ለዚህ ነው
በምድር በምድር ያለውን አይደለም የሚለው ማለት ነው። ዮሐና ይሄን ያህል ካልኩኝ እንግዲህ አሜን። መልካም ብለሃል። እንግዲህ ካለን ሰዓት አንጻርም በደንብ ተናግራችሁታል። አንተም ፓስተርም በሚቀጥለው ሳምንት ደግሞ እንቀጥልበታለን ማለት ነው። መልሰንም እናየዋለን። ሁሉም እግዚአብሔር ያስተማረውን እንዲናገር ጌታ የተባረከ ይሁን። ጸልይና የዛሬውን ፕሮግራም እንጨርሳለን። እግዚአብሔር ሆይ የዘላለም አባት እግዚአብሔር እናመሰግንሃለን። እግዚአብሔር ሆይ ሀሳባችንን ሁሉ እንድንሰበስብ አርገ በፊትህ ጌታ ሆይ ጸንተን እንድንቆይ አርገ ስለረዳህን እናመሰግንሃለን። ይህ ጌታ ሆይ የገባው ቃል በሕይወታችን እንዲሰራ ከአንተ ጋር መሰወር እንዲሆንልን ፈጽሞ መለየት እንዲሆንልን ፈጽሞ በተሰወረ እግዚአብሔር ሆይ በአንተ ፍቃድ በሆነ ህይወት መመላለስ እንዲሆንልን እግዚአብሔር ሆይ ይህን ዓለም መመኘትም ሆነ መፈለግ እንዳይሆንብን ጌታ ሆይ ቅዱሳን አባቶች በተመላለሱበት ምልልስ እንድንሄድ አንተ በተመላለስክበት ምልልስ እንድንሄድ ጸጋና እውቀት ውሳኔ እግዚአብሔር ሆይ ፈቃደኝነት በሕይወታችን እንዲበዛ ቃሉን አሜን ብለን የምንቀበል የዋሆች እንድንሆን በጌታ በኢየሱስ ክርስቶስ ስም እያንዳንዳችን በዚህ ሰዓት በአንተ መነካት እንዲሆንልን ጸለይኩ። ክብር ሁሉ ዘላለም ለስም ይሁን። አሜን አሜን አሜን። ቅዱሳን ጨርሰናል። ተባረኩ። መልካም ምሽት፣ መልካም ቀን።